ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ። የፕሪሚየር ሊግ ክለቦች ለቀጣዩ ዓመት ቻምፒየንስ ሊግ ለመግባት ከከፍተኛ 5 ደረጃ ውስጥ መጨረስ አለባቸው። ግን ምን ያህል ነጥብ ያስፈልጋቸዋል የሚለውን ማየት ያስፈልጋል። ለአብዛኞቹ ቡድኖች 5 ጨዋታዎች ብቻ በቀሩት ሊግ ለቻምፒየንስ ሊግ የምድብ ማጣሪያ ውድድር በዘንድሮ ውድድር ዘመን ምን ያህል ነጥብ ይዘው አጠናቀው ይህንን ተሳትፎ ያገኛሉ የሚለው በቀጣይ በተመልካቹ ዘንድ የሚጠበቅ ነው። ሊቨርፑል በሚቀጥለው ዓመት ቻምፒየንስ ሊግ ተሳትፎን በቀጥታ መያዙን ያረጋገጠ ሲሆን አርሰናል ከቀሪዎቹ 5 ጨዋታዎች 4 ነጥብ ያስፈልገዋል። እንደውነቱ ከሆነ ማንቸስተር ሲቲ፣ ኖቲንጋም ፎረስት፣ ኒውካስል፣ ቼልሲ እና አስቶን ቪላ ለመጨረሻዎቹ 3 ደረጃዎች ይፎካከራሉ። የፔፕ ጋርዲዮላ ቡድን በዚህ ውድድር ዘመን የዋንጫ ተፎካካሪነቱን ቢያጣም በቅርብ ሳምንታት ያሳየው መሻሻል በቻምፒየንስ ሊግ ማጣሪያ ለመግባት እንዲፎካከር አድርጎታል። ማንቸስተር ሲቲ አስቶን ቪላን በሜዳው ማሸነፉን ተከትሎ ካደረጋቸው 5 ጨዋታዎች 4ቱን በማሸነፍ እስከ 5ኛ ያለውን ደረጃ ለመጨረስ በጠንካራ ቦታ ላይ ይገኛል። ቼልሲ ከዓመቱ መባቻ በኋላ ጥቂት ነጥቦችን ሰብስቦ በምርጥ 5 ውስጥ ለመጨረስ ከሚወዳደሩት ቡድኖች መካከል ነው። የኤንዞ ማሬስካ ቡድን ከፉላም ጋር ባደረገው የመጨረሻ ጨዋታ ወደ አሸናፊነት መንገድ ቢመለስም ካለፉት 14 የሊግ ጨዋታዎች 22 ነጥብ ብቻ ነው የወሰደው። በውድድር ዘመኑ መጀመሪያ ላይ በአብዛኞቹ አወራራጆች ኖቲንጋም ፎረስት የዚህ ዓመት አስገራሚ ቡድን ነበር። የኑኖ ኤስፒሪቶ ሳንቶ ቡድን ከቅርብ ሳምንታት ወደዚህ በተወሰነ መልኩ ቢንሸራተትም የውድድር ዘመኑን ከአቅሙ በላይ ቡጢ በመሰንዘር ያልተጠበቀ ውጤት ሲያስመዘግብ ነበር። 5 ውስጥ ለመጨረስ አሁንም ትልቅ እድል አለው። ሁለቱም ዘግይተው በጥሩ ሁኔታ ላይ የሚገኙት ኒውካስል እና አስቶን ቪላም ብዙ የሚለያዩበት ነገር ባይኖርም ምንም እንኳን እያንዳንዳቸው የቅርብ ጊዜ ጨዋታቸውን ቢሸነፉም ሁለቱም የቻምፒየንስ ሊግ ተሳትፎን ይዘው ለመጨረስ አሁንም እድሉ አላቸው። ኒውካስል በአሁኑ ሰዓት በፕሪሚየር ሊጉ 5ኛ ደረጃ ላይ ተቀምጦ በእያንዳንዱ ቀሪ ጨዋታ ነጥብ ካገኘ የውድድር ዘመኑን በ68 ነጥብ ያጠናቅቃል ተብሎ ይጠበቃል። በአስደናቂ ሁኔታ አምና የቻምፒየንስ ሊግ ተሳትፎ ይዞ ያጠናቀቀው አስቶን ቪላ በቻምፒየንስ ሊግ 4ኛ ሆኖ ሊያጠናቅቅ ይችላል። ቀሪ ጨዋታዎችን ካሸነፈ ኖቲንጋም ፎረስት በ69 ነጥብ ያጠናቅቃል ተብሎ ተገምቷል። ይህም ለቻምፒየንስ ሊግ ተሳትፎ ብቁ ያደርገዋል። ልክ እንደ ኒውካስል ሁሉ ማንቸስተር ሲቲን በ68 ነጥብ የውድድር ዘመኑን ለመጨረስ እድል አለው። የክለቦቹ የጎል ልዩነት በቻምፒየንስ ሊግ ለሚያደርጉት ተሳትፎ እንዲቀዳደሙ ሊያደርጋቸው ይችላል። በውድድር ዘመኑ መጨረሻ የእያንዳንዱን ክለቦች ቀሪ ጨዋታዎች ግምት ውስጥ ማስገባት ተገቢ ነው። 5ቱ ከፍተኛ ደረጃ ላይ ከሚገኙ ቡድኖች መካከል ቼልሲዎች በጣም አስቸጋሪ የጨዋታ መርሃ ግብር ሲኖርባቸው፣ ማንቸስተር ሲቲ ደግሞ ነገሮች ቀና ሆኖላቸው እየተጓዙ ነው። በዚህ የውድድር ዘመን 68 ነጥቦችን መያዝ 5 ውስጥ ለመግባት ያስችላል። ምንም እንኳን ኦፕታ እስከ 66 ነጥቦች ድረስ መያዝ በቂ ሊሆን ይችላል ቢልም ይህን ነጥብ መያዝ እንደሚያስፈልግ ነው የታመነው። የፕሪሚየር ሊጉ ቻምፒዮን ሊቨርፑል እንደሚሆን ከተረጋገጠ በኋላ እንግዲህ በፕሪሚየር ሊጉ የቻምፒየንስ ሊግ ተሳትፎን ይዞ ለማጠናቀቅ የሚደረገው ፉክክር ተጠባቂ ነው። በቀጣዮቹ ጨዋታዎች እንግዲህ የምንመለከተው ነው የሚሆነው። በሃሚንግ ስፖርት ዝግጅትም ማን ቀሪዎቹን 3 ደረጃዎች ይዞ አጠናቆ የቻምፒየንስ ሊግ ተሳትፎን ያገኛል የሚለውን የምንመለከተው ነው የሚሆነው። ከሊቨርፑልና ከአርሰናል በሻገር ያሉት 3 ክለቦች በቀጣይ እስከ 38ኛው ሳምንት በሚደረገው የእንግሊዝ ፕሪሚየር ሊግ ጨዋታ የምንለያቸው ይሆናል። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።